ሰላም ጤና ይስጥልኝ ውድ የኤልፍ ቴክኖሎጂ ሶሉሽንስ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላምታችን ይድረሳችሁ። በዛሬው ቪዲዮአችን ይዤላችሁ የመጣሁት ዳይናሚክ ራውቲንግ ፕሮቶኮልን ኢምፕሊመንት እንዴት እናደርጋለን የሚለውን ነው። ስለዚህ በዚህ ዳይናሚክ ራውቲንግ ፕሮቶኮል ልናየው የፈለግነው ብዙ ዳይናሚክ ራውቲንግ ፕሮቶኮልስ አሉ። OSPF ኦፕን ሾርተስት ፓስ ፈርስት የሚለውን እሱን ፕሮቶኮል እንዴት ኮንፊገር አድርገን ኤንድ ቱ ኤንድ ኮኔክቲቪቲ ሊኖር እንደሚችል እናያለን። ስታቲክ ራውቲንግ ፕሮቶኮልስ ባለፉት ቪዲዮዎቻችን አጋርተናቸዋል። ስለዚህ ዛሬ ደግሞ ዳይናሚክ ራውቲንግ ፕሮቶኮል OSPFን እናያለን። ቪዲዮአችን የሚሆነው ማብራሪያውን መጀመሪያ ላይ ከነገርኳችሁ በኋላ ሙሉ ኮንፊግሬሽኑ ሳይለንት ቪዲዮ ይሆንና በትክክል ኮንሰንትሬት አድርጋችሁ እንድትከታተሉ ጋብዛለሁ። ቶፖሎጂውን ላብራራላችሁና ይሄንን ቶፖሎጂ እንጠቀማለን። ሶስት ራውተሮች አሉን። ሶስት ራውተሮች ከራውተሮቹ ጋር እርስ በርስ የተገናኙበትና እያንዳንዳቸው ላን ኔትወርክ አላቸው። ስለዚህ ለምሳሌ ራውተር 1 ላን ኔትወርክ አለው። እንደገና ደግሞ ከራውተር 2 ጋር የተገናኘበት ኔትወርክ አለ። ራውተር 2 ከራውተር 1 እና ከራውተር 3 ጋር የተገናኘበት ኔትወርክ አለ። እንደገና የራሱ ላን ኔትወርክ አለው። ራውተር 3ም ከራውተር 2 ጋር የተገናኘበት ኔትወርክ አለ። እንደገና የራሱ ላን አለው። ስለዚህ እንዲሁ ብናየው ምንም አይነት ራውቲንግ ሳንሰራ ባለፉት ቪዲዮዎቻችን ራውቲንግን እንደተነጋገርነው R1 ከሁለት ኔትወርኮች ጋር ዳይሬክትሊ ኮኔክትድ ነው። የR1 ራውቲንግ ቴብል ሁለት ዳይሬክትሊ ኮኔክትድ ኔትወርክ ነው የሚያሳየን ኢንተርፌስ ኮንፊግሬሽን ከጨረስን በኋላ ማለት ነው። ራውተር 2 ላይ ስንሄድ ደግሞ ኢንተርፌስ ኮንፊግሬሽን እንደጨረስን ወዲያውኑ ራውቲንግ ቴብል ላይ የምናገኛቸው ሶስት ኔትወርኮች ናቸው። ከራውተር 1 ጋር የሚገናኝበት፣ ከራውተር 3 ጋር የሚገናኝበት እና የራሱ ላን ሆኖ ሶስት ይኖሩታል። ራውተር 3 ጋር ስንመጣ ደግሞ ከራውተር 2 እና የራሱ ላን ሆኖ ሁለት ዳይሬክትሊ ኮኔክትድ ሩትስ እናገኛለን ማለት ነው። ስለዚህ ፉሊ ኤንድ ቱ ኤንድ ኮኔክቲቪቲ አይኖራቸውም ዊዛውት ራውቲንግ ኮንፊግሬሽን አይዘር ስታቲክ ኦር ዳይናሚክ። ግን ዛሬ ዳይናሚኩን ስለሆነ ማየት የፈለግነው ቪዲዮአችን ላይ ከዚህ ማብራሪያ በኋላ ሙሉውን በሳይለንት ሰራላችኋለሁ። ሙሉውን ተከታተሉና ያልገባችሁ ወይም ደግሞ ልክ አይደለም ብላችሁ ያሰባችሁት ነገር ካለ ኮሜንት ላይ ታስቀምጡልኝና እሱ ላይ ዲስከስ ማድረግ እንችላለን። ኢኒሺያል ኢንተርፌስ ኮንፊግሬሽን ከጨረስኩ በኋላ እያንዳንዱ ራውተር ላይ ገብቼ ራውቲንግ ቴብሉን አሳያችኋለሁ። which means ሙሉ ፉሊ ኤንድ ቱ ኤንድ ኮኔክቲቪቲ እንደማይኖር ኢንተርፌስ ኮንፊግሬሽን ካደረግን ከሰራን በኋላ ዳይሬክትሊ ኮኔክትዱን ብቻ ራውቲንግ ቴብሉ ላይ እናያለን። እሱን እንዳየን ወዲያውኑ የፒሲዎቹን ስታቲክ አይፒ ከሰጠን በኋላ ኤንድ ቱ ኤንድ ኮኔክቲቪቲ መኖር አለመኖሩን ቼክ እናደርጋለን። እሱ ራውቲንግ ከመስራታችን በፊት ሰክሰስፉል እንደማይሆን ካረጋገጠን በኋላ እያንዳንዱ ሶስቱ ራውተሮች ላይ OSPF ኮንፊገር እናደርጋለን። ራውተር 1 ላይ ሆነን እንደ ስታቲክ ራውቲንግ ሪሞቱን አንሰጥም። ስለዚህ ራውተር 1 ጋር ሆነን ዳይሬክትሊ ኮኔክትድ የሆኑትን በOSPF፣ ራውተር 2 ጋር ሆነን ዳይሬክትሊ ኮኔክትድ ሶስት ኔትወርክ አለው እሱን በOSPF፣ ራውተር 3 ጋር ሄደን ሁለት ዳይሬክትሊ ኮኔክትድ ኔትወርክ አለው ራሱኑ OSPF ኮንፊገር ካደረግን በኋላ እያንዳንዱ ሶስቱ ራውተር እያንዳንዱ ጋር ያለውን ዳይሬክትሊ ኮኔክትድ የሆነውን ኔትወርክ እርስ በርስ ሼር ይደራረግና ፉሊ ኮንቨርጅድ የሆነ ኔትወርክ ያሳየናል። ዜን መጨረሻ ላይ ራውቲንግ ቴብላቸውንም OSPF ከሰራን በኋላ ሾው ብለን እናያለን። የፒሲዎችንም ኤንድ ቱ ኤንድ ኮኔክቲቪቲ ቬሪፋይ አድርገን ላባችንን እንጨርሳለን ማለት ነው። ስለዚህ እስከ መጨረሻው ተከታተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ብትጀምሩ ደስ ይለናል። ቪዲዮውን ደግሞ አይታችሁ ከጨረሳችሁ በኋላ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ከኛ ጋር ሆኖ መልካም ቆይታ